የምንታገለው ማንን ነው? የምንታገለው ኦሮሞን አይደለም። የምንታገለው ሶማሌውን አይደለም። የምንታገለው ደቡብ ወይም ትግሬውን አይደለም። የምንታገለው ማንን ነው? ባህር በር ምኗ ነው? ትበላው የሌላት ትቀባው አማራት እንቆቅልሽ ያለሽ አንቺ መልካም እናት ሲያሽሟትቱሽ ሰማው የሩቁ ጎረቤት ፍቅር ሰላም ርቦሽ ውስጥሽ የሚጠቁር የሰላም በር ያጣሽ ምንድነው ባህር በር? በልጽገናል እያልን ለምን ነው መቸገር? እኛ አሁንም አለን ብሶት እንዳረገዝ አመዛዝነን ሳናይ ባልሽ ምራን እንዳል እናም ይህች ምስኪን ብዙ ልጆች አሏት አንደኛው ሲፈታት ሌላው የሚያገባት የባሎቿ ሴራ ጥቁር የሚያለብሳት ቤቷ ሰላም አጥቶ ሳይኖራት ጥሩ በር ቤቷ ሰላም አጥቶ ሳይኖራት ጥሩ በር ውሃ ስትጠማ ሰላሟን አጥፍቶ ይመኛል ባህር በር። የት ላይ ነው እድገትሽ? ምንሽ ነው ወደቡ? ለአረብ ካልተሸጠ ይበቃል ግድቡ። ታዲያ ሰላም ላጣ ዜጋ ባህር በር ምኑ ነው? ፍትህ ላጣ ዜጋ እድገቱ የት ላይ ነው? ቀይ ባህርን ልስጥሽ የሚል ባል ነኝ ባዩ በልጽገናል የሚል በየአደባባዩ የታል እድገታችን መቼ በለጸግን? አማራ እየሞተ ያልፋል እንላለን በልመና እየኖርን እንበለጽጋለን። ሰላም በር ያሳጣሽ ገዳይ አሰልጥኖ ከላይ ድሮን ልኮ ከታች ታንክ ጭኖ በየአደባባዩ ልጅሽን ይገድላል ጥቁር አስለብሶሽ በሸፍጥ ያባብላል። መቼ ነው ትንሳኤሽ? መቼ ነው ደስታ? ፋኖስ ችቦ አብርተን ከበሮ የሚመታ ፋኖስ ችቦ አብርተን ከበሮ የሚመታ አሁን ግን እምቢ በይ ይቅር ብልጽግናው ሰላም በር ያሳጣሽ ባህር በር ምንሽ ነው? ቃሉንም አትስሚው ባልነቱ ይቅር ቤቱን ልጅሽ ምረው ቤቱን ዘሜ ምረው ያስተሳስረን ፍቅር በዘመን ሪዮት በኩል እንድንኖር በውስጥሽ የከተም ልጆች እኩል ሆነን መብታችን ተከብሮ ነፃነት አግኝተን ግና መጀመሪያ ሰላም በር ኖሮን በዘመን ሪዮት ባህር በር ልናገኝ አብረን እንዘምታለን። ቅድሚያ ግን ለአማራ እንታገላለን። ከዚህ በመቀጠል በተሰጡን አጀንዳዎች ላይ ሐሳቦችን ለመስጠት ሞክራለሁ። የመጀመሪያው የትግላችን መነሻ ምንድነው? መደራሻችንስ ምንድነው የሚለው ነው አጀንዳችን። የትግላችን መነሻ ምንድነው ከተባለ የህልውና ትግል ነው። ህልውናችንን ለማረጋገጥ የተነሳ ህልውናችን በተለያዩ ምክንያቶች ተነጥቀን እንደ ኩርድ ህዝብ መኖር ተከልክለን እንድንጠፋ ታውጆብን ወደ ትግል ወጣን። የነዚሁ ማሳያዎችን መጥቀስ ብንፈልግ በወለጋ በሻሸመኔ በተለያዩ የኦሮሚያ ክልል ቦታዎች ላይ አማራ ሲገደል ሲሞት ሲፈናቀል አይተናል። ይሄንን ለማስቆም ህልውናችን ለማስከበር ደግሞ ግዴታ ምን መሆን አለብን ማለት ነው? መደራጀት ማለት ነው። እኛ ስንኖር ሲያፈናቅሉን ሲገሉን ኢትዮጵያዊ ነን ስንል አይ ኢትዮጵያዊ አይደላችሁም ይሉናል። አማራ ነን ስንል ደግሞ አማራ አይደላችሁም ይሉናል። እኛ ግን አማሮች ነን፣ እንደራጃለን፣ በፈጣሪና በክንዳችን ህልውናችን እናረጋግጣለን ማለት ነው። የምንታገለው ማንን ነው? የምንታገለው ኦሮሞን አይደለም። የምንታገለው ሶማሌውን አይደለም። የምንታገለው ደቡብ ወይም ትግሬውን አይደለም። የምንታገለው ማንን ነው? አማራ ጠል አስተሳሰብን ነው የምንታገለው። አማራ ጠል አስተሳሰብን እንታገላለን። አማራ ጠል አስተሳሰብን የሚያራምድ ማን ነው ካላችሁ ብልጽግናን እንዋጋለን። ከብሔር ከማንኛውም ግለሰብ ጥላቻ የለንም። ማንንም ብሔር አንጠላም። አማራ አቃፊ ነው። ስለዚህ ከሌሎች ብሔር ብሔረሰቦች ጋር ተከባብረን ተዋደን ወደናቸው እንኖራለን። አማራ ጠል አመለካከት ተሸክመው የሚንቀሳቀሱ
ተቋማትንና ግለሰቦችን ግን እንታገላለን ማለት ነው። እየተዋጋናቸው ነው። ስለዚህ የምንታገለው ማንን ነው? አማራ ጠል አስተሳሰብን ነው የምንታገለው ማለት ነው። እኛ አንሞትም፣ አንፈናቀልም፣ አንገደልም ብለን ታጥቀናል። እኛ እንዲህ ሆነን ሲያዩን ይቀሩብናል። ብልጽግናውን እናንተን ሰብስባችሁ ቢል ያገኛል እንዴ? ያገኛቸዋል? አይችልም። እኛ ግን ከእናንተ ጋር ቆመን በዚህ ልክ በምታምሩ ሁኔታ ፊታችን ላይ ቁጭ ብላችሁ ከእናንተ ፊት ቆመን ስንናገር እውነት ለመናገር በጣም ክብር ነው የሚሰማው። አማራ ጠሉ አስተሳሰብ ይመራችሁ በነበረ ጊዜ ከ30 ከ50 በላይ መሳሪያ ነበር እንዴ? ነበር? እስኪ በቃላችሁ መስክሩ። ነበር? አይሰማም ነበር? እናንተ ግን አማራን እንኳን መሳሪያውን ቀርቶ ከዘራሽመን ላይ አልተከለከለም። ጅንፍ ያለው መሳሪያ ጅንፍ ያለው ከዘራሽመን መያዝ ይቻል ነበር? አይቻልም። አቁሞ እፊታችሁ ላይ ከዘራውን እየቀጠቀጠ ያወጣው ነበር። ለምንድን? እውነት ጉላው ወንጀል ይሰራል ተብሎ ነው እንዴ? አይደለም። አማራዊ ስለልቦና እንዲጠፋ ወኔያችን እንዲሰለፍ ቀረርቶ እንዳናቀራራ እንዳንፈከር አማራንን እንዳንል ተከልክለን ነበር። ግን እናንተ የጀግኖች የነበለ ዘለቀ ልጆች ስለሆናችሁ በአንድ ዓመት ውስጥ ሙሉ ይህን ያክል ጦር ታጥቃችሁ አንሞትም፣ አንገደልም፣ እጃችንን ሰጠን እጃችንን እያውለበለብ ቀበቷችን ተፈቶ አንሞትም፣ እንኳን የያዝነው መሳሪያ ልታስፈቱ ቀርቶ እናሳየዋቸዋለን ብላችሁ ይህን ያህል ትጥቅ ይዛችሁ ፊታችሁ ማለት እስቲ ብድግ አድርጋችሁ አሳዩኛል። ብድግ አድርጋችሁ እስቲ ትጥቃችሁን አሳዩ። ይሄንን አይቶ ዓለም እንዲመሰክር ስለምፈልግ ይሄን አይቶ ዓለም መመስከር አለበት። እንኳን መሳሪያውን ቀበቶውን አስፈቷለሁ ብሎ የብርሃኑ ጁላ ጦር የጽንፈኛ ብሎ የሚፈርጀን እኛ ፋሽስቱ ዳግም መሰለኒው አብይ ይሄን ትጥቅ ሊያስፈታ መጥቷል። በተአምር እንኳን ይሄን ትጥቅ ቀርቶ ምድራችንን አይደቀቅም። ይሄን ትጥቅ ይዛችሁ ግን ምን እንደሰራችሁ ታውቁታላችሁ። እናንተ በገዛችሁት መሳሪያ ያልገዙት ግን በምሳርና በአካፋ እናቶቻችን በቢላና በዘነዘና እየቀጠቀጡ እዚህ ተራራ ላይ ፋሽስቱን ጠላታችንን ቀጥቅጦ ማርኳል፣ ታጥቋል። ሐሰት ነው? ሐሰት ነው። ግን ጠላት እንዲያብናረገው እርም የለውምና በቀጣይ ተላከ ደግመንም በዛ ልቀጥፈን መልሰናል። ወደፊት ቢመጣስ የዛን ጊዜ ስናደርገው እኮ እኒህ ድሽቃዎች አልነበሩ የምናያቸው ድሽቃዎች፣ ሌላ ተጨማሪ ያሉትን ድሽቃዎች 4 ድሽቃ ታጥቀናል። ብሬኖችን ስናይፐሮችን ታጥቀናል። ይሄን ስንታጠቀው ግን እኛ ልናጌጥበት ልንሞገስበት አይደለም፣ ጠላት እንመታበት። ቀጣይ እሱ ያደርገው እንግዲህ ቢመጣ በታወጀላችሁ አዋጅ መሰረት ጓንዬ ሙኒሽር ይዛችሁ አይደለም ማየት ፈልገው። ምንድነው የምፈልገው? ምንድነው ስናይፐር ክላሽና ስናይፐር ብሬን በእጃችሁ ላይ እንድታሳዩ ፈልጋለሁ። አታደርጉትም? እናደርገዋለን ካላችሁ ሲ በሞራል አሳዩ። ጠላት ወደዚህ መምጣት ሞራል የለውም እናውቃለን። እኛ ግን እነሱ ባይመጡ እንሄዳለን። ከመጡ ግን ለእኛ ሰርጋችን ነው። እሱን ታጥቀን እንኳን ይህን ታጥቀን ቀርቶ በ10 በ15 ክላሽ ማርከን አሳይተናቸው ከዚህ በኋላ እኛ አደረጃችሁ የተፈጠረው ቀደም በምታውቁት ልክ እኛ አንሞትም ብለን አንድም ሁለትም ሶስትም ሆነን በየቦታው ተደራጅተን ነበር። አሁን አንድ ደረጃውን የጠበቀ በጠበብት መሪዎች ወደ አንድ እየመጣ ነው ያለ ፋኖ። ይሄን ታውቃላችሁ አታውቁ? አፋባ የሚብል ድርጅት ተመስርቶ በእነ አርበኛ ዘመነ ካሴ በእነ ሻለቃ ዝናቡ ድንገረው በእነ ምሬ ወዳጆ በእነ ሀብቴ በተለያዩ የአማራ የጭንቅ ቀን ልጆች፣ ሙራኖች፣ ወታደሮች ተደራጅቶ ወደ አንድ መጥቷል። እናንተን
ከኋላ አሰልፈን በዚህ አደረጃጀት መሰረት ጠላትን ደምስሰን ቤተ መንግስት እንገባለን ማለት ነው። ቤተ መንግስት እንገባለን 4 ኪሎ እንገባለን ስንል እዚህ ያለው ሰው ይፍረድ ወይም እዚህ ያለው አመራር ሁሉ ይገባል ማለት ነው። አሁንም እውነት ለመናገር ከሆነ ግማሽ በግማሽ ገብተናል። ቤተ መንግስት የሚገባው ሐሳብ ቤተ መንግስት የሚገባው መሪ ነው አይደል? አሁን ቤተ መንግስት ገብተናል። ሐሳባችን 4 ኪሎ ላይ አጀንዳ ሆኖ ሲተረተን ይውላል፣ ሲጨነቁበት ይውላል። የኛ አማራ የሆነ ህዝብ እንቅልፉንም የተኛ ነው። የኋላ ደጆንም ቢሆን እፎይታውን ይዟል። ጠመንጃ ቢገዛም ጥይት ቢገዛም ጠመንጃ ቢገዛም ንብረቱን ቢያወድም እንቅልፍ የተኛ ነው። ፋኖ ደግሞ ይሄን እንቅልፍ የተኛን የኋላ ደጀንን እኛን መክተለታለን ብሎ እየታገለ ነው። ሌትም ቀንም እንቅልፍ የለውም። የኋላ ደጀኑም ደግሞ ሎጂስቲክን እየተዋደቀ ማህበረሰቡን እያታለለ ማህበረሰቡን ግንዛቤ እየሰጠ እያስወጣም ነው። መቼም ለወታደር ስንቁ ጥይት ነው፣ ስንቁ ምግብ ነው። ካልበላ ይደክማል። መሳሪያውን ብቻ አዞ ደግሞ ላለ ጥይት ውሃ የበላው ጨው ነው የሚሆን። ስለዚህ እነዚህን በሙሉ አሟልቶ ሎድ ሙላ ቢባል ሎዱ ሞልቶ ዛሬ ወደ ቤቱ መለሳለሁ ብሎ የመጣ የጸጥታ ኃይል የኋላ ደጀን የለም። በእርግጠኝነትም ከምንሽር ወደ ክላሽ ከክላሽ ወደ እርግራቃታ ዘመናዊ መሳሪያ ለፋኖ ብቻ ሳይሆን ይሄም እዚህ ያለ ሰው ነገም እጣ ፈንታው የኔ ነው ብሎ የሚታገል አካል ነው ያለው። መሬት የሌላቸው ገበያ ብለው የሚያድሩ ሰዎች አሉ። ከዚህ ከጸጥታ አካሉ ምንም የሌላቸው ግን ለዚህ ትግል የፋኖ ብቻ ነው ወይ ለተጠረነፈ ብቻ ነው ወይ በሚል ሳቢ ክላሽ እየገዛ እስከ 140 ሺህ ብር ድረስ እየወጣ ጥይት ሞድ እየሞላ ሎድ እየሞላ እየተንቀሳቀሰ ነው። ስለዚህ ለዚህም ቢሆን እናንተ ሙራንና አንደበት ግንዛቤ ያስፈልገዋል። ለዚህ ሰው ግንዛቤ ያስፈልገዋል፣ ስልጠና ያስፈልገዋል በየሰዓቱ። ምናልባት ጦር መሪው በየከባቢው በየቀበሌው ጦር መሪው ግንዛቤውና ስልጠናውን ቢሰጥም ከናንተ ደግሞ ከጦር መሪው እናንተ የምትሰጡ ግንዛቤ ከክፍለ ጦር እስከዚህ ድረስ የምትሰጡት መመሪያ አዳምጦ ስርዓት ይዞ እንዳይሞት ምድርን በመንተራስ ታላቁን ይዞ ሊገባ ይችላል። ስለዚህ መሳሪያውን የያዘው እንጂ የስልጠና ክህሎት የለውም። ስልጠናዎች አልፎ አልፎ የለውም። ለማንነቱ ብቻ ስለ አማራ ስለተወለደ ብቻ መሳሪያውን ይዞ ስለዚህ በየቀበሌውም እየገባችሁ ስልጠና ያስፈልገዋል። ጓዳዊ ትስስሩ ምን ይመስላል ብሎ ተምድረክ እንደተነገረው አሁንም ይሄ ብዙ ሌቦች አሉ ብያለሁ። እዚህም ላይ ለራሱ ንብረት ለማካበት የሚጥር ሰው አለ። በዚህም ቀን ግማሹ እየሞተ የሰው ሕይወት ሊቀማ የሚንቀሳቀስ ሰው አለ። የህልውናውን ዘመቻ ከጀመርነው 2 ዓመታችን ነው። ወደ 3ኛ ዓመት ገብተናል። በዚህ 3 ዓመት ውስጥ ብዙ ድሎችን አስመዝግበናል። ብዙ ጠንካራ ጎኖችን ይዘን ቆይተናል። ስለዚህ የሁላ የኋላ ደጀን ለዚያውም ደግሞ የአንድ ቀጠና ደጀን በዚህ ልክ ኃይል ሲኖረን ከዚህ በላይ ሌላ ኩራት የለም። እንደወታደር ምናልባት ስንሰራ ከቆየናቸው ስራዎች ያው አብዮት ነው እየመራን ያለ፣ ግዳጅ ነው፣ ውጊያ ነው፣ ህይወት ነው እየገበርን ያለ። በዚያ ጥፋቶች ሊኖሩ ይችላሉ። ጥፋቶች ግን እስከምን ልክ ናቸው ካል ያን ያጫድ የወጣ ጥፋት እንዳላጠፋን ባጠፋናቸው ይቅርታ እየጠየቅ እነማን ናቸው የመሩን ካላችሁ ደግሞ የእናንተው ልጆች እንደሆን አውቃችሁ ብናጠፋ ተቆጥታችሁ ይዛችሁን እንደመጣችሁ ይዛችሁን እንቀጥላለን። ወዴት ግባችን ወረዳ ወይም ዞን ማስለቀቅ አለ። እስከ መጨረሻው ቤተ መንግስቱን ተቆጣጥረን የራሳችንን ነፃነት በራሳችን ክንድ አጉጀን ለመምጣት ይቻላል። ሌላ አለ ቀበቶ አስፈታለሁ ትጥቅ አስፈታለሁ ብሎ የመጣ ሰራዊት ትጥቅ አስፈትተን አይተነዋል። ቀበቶን ከወገቡ አስፈትተን አይተነዋል። በአጠቃላይ በውጊያ አሸንፈናል።
የሚቀሩ አንዳንድ ልቅምቃሚ ስራዎች ብቻ ናቸው። ያ ደግሞ ስራዎች እየተሰሩ ነው በትላልቅ አመራሮች። እኛ በዚህ ደረጃ ከተዋቀር ከፍ ያሉ አመራሮች ደግሞ ከዚህ የበለጠ እንደሚዋቀሩ ልናውቀው ይገባል። በሰሞን ወሎ ላይ የተሰማው እንጂ በምዕራብ የሚሰማውን ግዳጅ በሙሉ ከተማዎችን የመቆጣጠር እቆጣጠራለሁ ብሎ የተናገረን እኛ እየተቆጣጠርነው ነው። ስለዚህ ትልቅ ግዳጅ ገና ከፊት ለፊታችን ይጠብቀናል። ተስፋ መቁረጥ አያስፈልግም። ትግል ነው። ትግል ደግሞ በአንድ ቀን የሚከናወን ውጊያ አይደለም፣ ወይም በአንድ ቀን የሚያልቅ አይደለም። ጊዜ ይጠይቃል፣ መደራጀትን ይጠይቃል። ሳንደራጅ ሰው ከዘራ ገና ከዘራ ይዞ በማይወጣበት ወቅት በዚህ ሰዓት የኛ ትጥቅ መኖር በራሱ የኛ ትልቅ ነው። ከዚህ በላይ ነፃነት የለም። ከዚህ በላይ ነፃነት የለም። እኛ እዚህ ሆነን ለራሳችን በነፃነት እየተንቀሳቀስ ከ23 ቀበሌ አንድ ቀበሌ ነው ያለ አይደል? እንደወረደ ይችንም በቅርብ እንነጥቀዋለን፣ እናስወጣዋለን። አቅሙ አለ። ግን በባንዳነት የተሰገሰቡ እዚህ ሆነው የሚመርጁ እነዚያን ሰዎች ግን ዓይንና ጆሮ ልትሆኑ ይገባል። ዓይንና ጆሮ ከህዝብ የተደበቀ አንድም ነገር እስከሌለ ድረስ ፊት ለፊት የሚዋጋ ጥላት በዋና ጥላት ግን ደግሞ ከዚያ የበለጠ ጥላት የኛ ሰዎች አሉ። በውስጥ የተሰገሰቡ በተልኮ የመጡ እዚህ ቁጭ ብለው ገንዘብ የሚከፈላቸው ለእነዚያ ግን መልስ መስጠት ያለብን ተዋጊ ብቻ አይደለም። ህብረተሰቡ በዚህ ላይ ንቁ ተሳትፎ ሊያደርግ ይገባል። ንቁ ተሳትፎ። ምክንያቱም እኛ ወደ ውጋየር መረጃ እየሰጠ አብሮ ከጎን የማላጋልጠው ከሆነ እዚያ ያለው ጥይት የሚያርፍ እኔ ጋ ነው፣ እናንተ ጋ ነው የሚያርፍ። ስለዚህ ልናጋልጠው ይገባናል። በዘመድ በቤተሰብ ልንሸበብ አይገባንም። ህይወት ነው። ስንቶችን ከፍለናል፣ ስንቶች ቆስለዋል። ስለዚህ ህይወት እየሰጠን እከለም ብናገረው ቅር ይለዋል ብለን የምናስብበት ጊዜ አይኖርም። ስለዚህ እንደ አማራ ከዚህ በፊት በሰፈር በምን የምንጠራ ሰዎች የነበርን ቢሆንም አሁን ግን እንደ አንድ አማራ ድርጅት መስርተናል። ድርጅት መሰረት ማለት ደግሞ ሀገር የሚያስተዳድር ቁመና ላይ ለመሆን ስራዎች እየተሰሩ ነው በትላልቅ አመራሮች። እነሱ በነፃነት ስራዎችን እንዲሰሩ እኛ ደግሞ የምንዋጋውን ጥላት እንዋጋለን። ማንን ይዘን? እናንተን ይዘን። የተጠረነፈው ኃይል ብቻ የተጠረነፈው ኃይል ጀርባ እናንተ ናችሁ። እዚህ ጋር በሶስት